ጌታን ኢየሱስ ክርስቶስን ማመስገን እፍረት ነው እንዴ? ለምን ነው የምናፍረው? ምን የሚያሳፍረን ነገር አለ? ገንዘብ የሰጠንን ሰው እኮ እናመሰግናለን። ከመቀመጫው ብድግ ያለውን ሰው እኮ እናመሰግናለን አይደል እንዴ? እኮ እኔ ለልጆቼ እሞትላቸዋለሁ አልሞትም። እናቴ ለኔ ሞታልኛለች አልሞተችም። በአደራ ሰጣት አሳደገችኝ። በቃ መሞት ካለብኝ እሷ አታድነኝም፣ እግዚአብሔር ነው የሚያድነኝ። ስራዬን ስጨርስ ነው የሚወስደኝ እንዴ? ይሄ በዚህ ሁሉ መላእክቶች ተከበን የምናድረው ይሄ ሁሉ ጠባቂ መላእክቶች ምን የትኛው ገንዘባችን ገዝቷቸው ነው እንዴ? ወይስ ኑና ጠብቁን ስላልን ጠብቀው ነው እንዴ? እግዚአብሔር የሚወዳቸው ልጆቹን በመላእክቶቹ ያስጠብቃቸዋል። አበቃ። ጌታ ኢየሱስ ክርስቶስ ድሮም ጌታ ነው፣ ዛሬም ጌታ ነው፣ ነገም ጌታ ነው። ካናደዳችሁ ያበሳጫችሁ በቃ ምንም ላደርጋችሁ አልችልም። የሚያኖረኝን የሚጠብቀኝን እኔን ሲጠብቅ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል መዝሙር። እኔና ቤቴ እግዚአብሔርን እናመልከዋለን። እኔና ቤቴ ኢየሱስ ክርስቶስ ጌታችን እንደሆነ እናውቃለን። በደሙ ተሰውረን እንደምንኖር እዚህም የደረስነው በእኛ ኤቢሊቲ ሳይሆን በጌታችን ኤቢሊቲ እንደሆነ እናውቃለን። ስንሄድን ስራችንን ጨርሰን ስንሄድ እሱ ጋር እንደምንሄድ እናውቃለን። ተራ ሰዎች እንዳልሆነን እናውቃለን። ለተራነት እንዳልፈጠረን እናውቃለን። ለክፋት እንዳልፈጠረን እናውቃለን። የዘላለሙ ንጉስ ኢየሱስ ክርስቶስ ክብር ምስጋና ለአንተ ይሁን። እስትንፋሴ በምድር ላይ እስካለሽ ድረስ እየወጣው አመሰግናለሁ። አልገባኝም ነበር። የኔ ጌታ ኑርልኝ፣ ተባረክልኝ። ውድድ ነው ማረግ ጌታዬ፣ አባቴ፣ ፕሮቫይደሬ፣ ጠባቂ፣ ንጉሴ፣ አፍቃሪ የናዝሬቱ ንጉስ ኢየሱስ ክርስቶስ የኔ ልዑል ውድድ አደርግሃለሁ። አባቴ እግዚአብሔር አምላክ ውድድ አደርግሃለሁ። መንፈስ ቅዱስ ውድድ አደርግሃለሁ። ወይ ካበሳጫችሁ ነገም ጨምራለሁ። እሺ ከነጎዳ ሁሌ ከፈለጋችሁ አትዩ። ለካ በድየዋለሁ እስከዛሬ ድረስ ወጥቼ ያልተናገርኩኝ። ሁሌ ነው የምነግረው። ሁሌ የአባቴን ትልቅነት እናገራለሁ። እግዚአብሔር ይመስገን። ኧረ ተጠበቁ። እግዚአብሔር ይጠብቀን። ዘመናችንን እግዚአብሔር ይዋጅልን በደሙ። ደህና ዋሉ። ሁላችሁንም እጋብዛችኋለሁ። መዳን በጌታችን በመድኃኒታችን በኢየሱስ ክርስቶስ አዳኝነት በማመን ብቻ የሚገኝ ነው። ኢየሱስ እሱ ክርስቶስ እንደሆነ እሱ ስጋ ለብሶ ለኔ ለናንተ ሰው እንደሆነ እንደመጣ እንደተንገላታ እንደሞተ እዳችንን በመስቀል ላይ እንደከፈለ እንደተነሳ እንደገናም ሊፈርድ እንደሚመጣ ያመነ በልቡ በትክክል ያመነና የተረዳ እንደገና ደግሞ በአፉ መስክሮ ይድናል። በልባችን ማመናችን ወሳኝ ነው፣ መመስከራችንም ወሳኝ ነው። ስለዚህ በዚህ የምትስማሙ ወንድሞቼና እህቶቼ፣ አባቶቼ፣ እናቶቼ፣ ጓደኞቼ የኔን ደስታ እንድታገኙት እመኝላችኋለሁ። ይህን ከተስማማችሁ አብረን ይህን ጸሎት እንጸልይና እግዚአብሔርን እናመስግን። የእግዚአብሔር ቤተሰቦች ሁኑ፣ እንጸልይ። እግዚአብሔር አባት ሆይ የሰማሁት ቃል ከአንተ እንደሆነ አምኜ ተቀብያለሁ። እውነት ነው፣ እኔም እመሰክራለሁ። ኢየሱስ ክርስቶስ ስለ እኔ ብቻ ሳይሆን ስለ ዓለም ሁሉ ኃጢአት እንደተሰቀለ፣ እንደሞተ፣ እንደተቀበረም አምናለሁ። ደግሞም እኛን ጻድቅ አድርጎ ለአባቱ ለማቅረብ በሶስተኛው ቀን ከሙታን እንደተነሳ አምናለሁ። የእግዚአብሔር ወደር የሌለው ፍቅር፣ ምህረትና ጸጋ በተገለጸው በክርስቶስ ኢየሱስ የቤዛነት ሥራ በማመን አሁን ጸድቄያለሁ፣ ድኛለሁ፣ የእግዚአብሔር ልጅ ሆኛለሁ። አሜን አሜን። ፈውስ ወደሆነው ወደ እግዚአብሔር መንግስት ስለመጣችሁ እንኳን ደስ አላችሁ። አካባቢያችሁ ጋር በሚገኙ የወንጌል አማኞች ወገኖች ጋር ህብረት እንድታደርጉ በቤተክርስቲያን እንድትያዙ አደራላችኋለሁ።
በህይወታችሁ የበለጠ ለመጠንከር ወይም ደግሞ በህይወታችሁ ውስጥ ካጋጠማችሁ ከምታልፉበት ነገር የተነሳ ምክር የምትፈልጉ፣ ገዛ የምትፈልጉ፣ አብራችሁ ከኛ ጋር መተባበር የምትፈልጉ ጥያቄዎቻችሁን ሁሉ ከስር በምታዩት አድራሻ ማቅረብ ትችላላችሁ። በሁሉ ነገር አብረናችሁ ነን። እግዚአብሔር ይባርካችሁ። በከበረው ሰረገላ ማን አኖረኝ ካንተ ሌላ ትዝታዬ ይሸበራል ከተማው እያለ ውድሽ ማነው? እኔም አዜማለሁ በቅኔ መልሳለሁ። የቀላው ደም ተነግሮ ነጭ አጥንቱ ተቆጥሮ ሞቶ ነፍሴን ያኖረው ውዴ ኢየሱሴ